ልጁን ያጣ አባት ምንም ነገር ቢያደርግ ትክክል ነው ሊባል ይችላል። ዛሬስ እዚህ ፊልም ላይ የተፈጠረው ነገር ትክክል ነው ብላችሁ ታስባላችሁ? ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ። የምለቃቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ፊልሙ ሲጀምር አንድ ሰው እያፏጨ ወክ እያደረገ ያሳየናል። ዛም በመንገዱ ላይ የሞተች አይጥ ያገኝና ይችን አይጥ በፌስታል ያነሳታል። የሚገርመው ነገር ይሄ ሰው እችን የሞተች አይጥ ወደ ቤት ይዟት ነበር የመጣው። ዛም እችን የሞተች አይጥ ይዞ አንድ ወደ ተዘጋ ክፍል ይገባል። ይህ ክፍል ውስጥ ተዘግቶበት የተቀመጠው ሰው ይህንን ሰው እየጠበቀው ነበር። ሁሉ ነገር ከመፈጠሩ በፊት ከ10 ዓመት በፊት ምን እንደተፈጠረ ሊያሳየን ታሪኩን ይጀምራል። አታርቫ በጣም ታዋቂ የሆነ ፕሌን አብራሪ ነው። እናም ሁሉም ሰው ቢኖረኝ ብሎ የሚመኘው ህይወት አለው። እናም አሪያ የተባለች የኮሌጅ ተማሪ ልጅም አለችው። ሁለተኛው ልጁ ደግሞ አንቺ ይባላል። ሁሌም በጥባጭ ነው። ይሄም ሰው ልጁን ወደ ቤት እየወሰዳት እያለ ልጁም ከጓደኞቼ ጋር እንዳዘጋጀው ፕሮግራም አለን እዛ ሊሄድ ብላ ትጠይቀዋለች። እሱ ደግሞ ለሙሉ ቤተሰቡ ያዘጋጀው ጉዞ ፕሮግራም ስለነበረ እኔ ጋር ጥሩ ጊዜ ታሳልፊያለሽ፣ የፈለግሽውን ነገር ገዛልሻለሁ ይላታል። ሪያ ግን አባቷን እየተለማመጠችው እባክህ አባዬ ከጓደኞቼ ጋር ጥሩ ጊዜ ላሳልፍ ብላ ተለምነዋለች። አታርቫም የልጁ ልመና ሲበረታበት በስተመጨረሻም እሺ ብሎ በሀሳቧ ይስማማል። ነገር ግን ከመሄዷ በፊት በጣም ብዙ ቅድመ ሁኔታዎችን አስቀምጦላታል። በእያንዳንዱ ሰዓት እኔ ጋር ልትደውይ ይገባል አላት። አብረውሽ እዚህ ጉዞ ላይ የሚሄዱትን ጓደኞችሽንና የጓደኞችሽን ቤተሰቦች ስልክ በጠቅላላ ልትሰጭኝ ይገባል ይላታል። እናም ሌላውና የመጨረሻው የምትሄጅበትን ቦታ በጠቅላላ ሎኬሽንሽን ከኔ ጋር ሼር ማድረግ አለብሽ አላት። አባቷ ያስቀመጠቸው ህጎች የማይሆን ነገር ቢሆኑም አሪያ ግን ሄድ በጣም ከመጓጓቷ የተነሳ እሺ ብላ ትስማማለች። አባቷም ከጓደኞች ጋር ጉዞሽን ከመሄድሽ በፊት እኛ ሰብሰብ ብለን የቤተሰብ ጉዞ እናረጋለን ይላል። ከዛም ሁሉም ተያይዘው ከቤት ይወጣሉ። ገላይም ወደ አንድ ሬስቶራንት ይገባሉ። አሪያ የቀረበላትን ምግብ አልወደደችውም። እናም አልበላም ብላ ታስቸግረዋለች። አባቷም ሌላ ምግብ ሊያዝ ሲሄድ ቦርሳው ላይ ብዙ ካሽ አልያዘም። ካፌው ደግሞ ጥሬ ገንዘብ ነው እንጂ የሚቀበለው ሌላ ክፍያ መንገድ አይቀበልም። እዚህ መሃል ማንነቱ ያልታወቀ ሰው ለአታርቫ ገንዘብ ያበድረውና የሚፈልገውን ነገር አዞ እንዲበላ ይነግረዋል። ይሄ ሰው ፕራታፕ ይባላል። አታርቫም በጣም ተደናግጦ ሰውየውን አመሰገነው። ፕራታፕም ገና ለገና ብር አበድሬያለሁ ብሎ በማሰብ ጠጋ ብሎ አታርቫን ከቤተሰቦቹ ጋር ያወራዋል። ዛም ቤተሰቡን ተቀላቅሏቸው ወንበር ስቦ ከአሪያ አጠገብ ተቀመጠ። ሰቡ በጠቅላላ ይሄ ሰው ስለተቀላቀላቸው ምቾት አልተሰማቸውም። አታርቫ ግን ከሰውየው ብር ስለወሰደ ሰውየውን ፊት መንሳት አልፈለገም። ፕራታፕም አሪያን አልበላም ብላ ስትነጫነጭ ስለሰማት ጠረጴዛሽ ላይ ለቀረበልሽ ምግብ አመስጋኝ ሆነሽ መመገብ አለብሽ ብሎ ይመክራታል። ከዛም ኪስ ውስጥ ከረሜላ ስለነበረ እሺ ይህንን ከረሜላ እንኪ ብሎ እጇ ላይ ያስቀምጥላታል። ልጅቷ ይህንን ቂጣ አልበላም ብላ ተነጫነጨች ነበር። እሱ የሰጣትን ከረሜላ ከዋጠች በኋላ ግን ሁሉ ነገሯ ነበር የተቀየረው። ቢ ምግቡን ሲላት ምንም ነገር ሳትነጫነጭ ምግቡን መብላት ጀመረች። ቤተሰቡም ሰብሰብ ብሎ ጉዞውን ለመቀጠል ይነሳሉ። ሰው አሪያን ተከትሏት እስከ መኪናው ይሄድና ብስኩት ይሰጣትና ይህንን ብስኩት ቢ ይላታል። እሷም ምንም ነገር ሳትናገር ጸጥ ብላ ነበር የተቀበለችው። በስተመጨረሻም ቤተሰቡ ወደ ማረፊያቸው ይደርሳሉ። እዚህ ሰው ወዴት እንደሚሄዱ አልነገሩትም። ነገር ግን ወዴት እንደሚሄዱ አውቆ የሚሄዱበት ቦታ ድረስ ተከትሏቸዋል። አሪያ ወደ ማረፊያቸው ከደረሱም በኋላ ከመኪናው ሳትወርድ ነበረ ብስኩቱን በልታ የጨረሰችው። ወደ ቤትም ከደረሱ በኋላ ለተወሰኑ ደቂቃዎች ሁሉም ነገር ሰላም ነበር። ሰቡም እየተጨዋወተ አንድ ላይ እየተላፋ መዋኘት ይጀምራሉ። ፕራታፕም ወደ ማረፊያቸው ይመጣና ጠጋ ብሎ የሚገርምህ ነገር መኪናዬ መንገድ ላይ ተበላሸብኝ፣ እናም ልጄ ጋር ልደውልለት አካባቢው ላይ ምንም አይነት ኔትወርክ የለም ይለዋል። አታርቫ ይህንን ሰውዬ እንዴት አርጌ ነው ማስቀይመው የሚለው ነገር ሀሳብ ሆኖበታል። ክፉ ሊሆንም አልፈለገም። እዚህ ምክንያት ምንም አማራጭ ስለሌለው እሺ ወደ ቤት ግባና የቤት ስልኩን ተጠቀም ብሎ ይፈቅድለታል። ፕራታፕ አሁንም ቢሆን ባገኘው አጋጣሚ ሁሉ አሪያ ላይ ማፍጠጡን ቀጥሏል። ዋኝታ ስትወጣም ወደ ቤት ስትገባ ፕራታፕን ታገኘዋለች። እሱም ሳሎን ውስጥ ቁጭ በይ ሲላት ምንም ነገር ሳትል እሺ ብላ ታዛ ቁጭ ትልለታለች። ኋላም ልብስ ቀይራ ከመጣች በኋላ አሁንም በድጋሚ ፕራታፕ አጠገብ ቁጭ አለች። እናም ስለ ፍቅረኛዋ ይጠይቃታል።
እሷም ፍቅረኛ እንዳላት ለፕርታፕ ትነግረዋለች። እሱም ከዚህ በኋላ ፍቅረኛሽን አታገኘውም፣ ከዚህ በኋላ የኔ ነሽ ይላታል። አሪያ ምንም ነገር አልመለሰችለትም፣ ድንጋጤም አይታይባትም። ይሄ ሰው ቤታቸው ቁጭ ብሎ ሰዓታቶች አለፉ። እናም የመሄድ ሀሳብ ያለው አይመስልም። በዚህም ምክንያት የተበሳጨች ሚስት ባሏን እባክህ ይህንን ሰው እያባርልኝ ትለዋለች። አታርቫም ምንም ነገር ከማድረጉ በፊት ትንሹ ልጅ ኳስ እህቱ ላይ ይወረውርባታል። ፕርታፕም አሪያን ለምን ትታግሿለሽ? ሂጂና ወንድምሽን በጥፊ ምችው ብሎ አዘዛት። እሷም ፕርታፕ ያዘዛትን ነገር ምንም ነገር ሳታቅማማ ነበረ ቀጥ ብላ ሄዳ ያደረገችው። ናሽ ወንድሟም የመታችው ጥፊ በጣም አሞት ማልቀስ ይጀምራል። አርቫም በጣም ተናዶ መጥቶ ልጁ ላይ ይጮህባታል። እንዴት ወንድምሽ እንደዚህ ትመቸዋለሽ አላት። አሪያ አንድም ቀን ወንድሟ ላይ እጇን አንስታበት አታውቅም። ተለቀሰ የነበረውንም ልጅ ያባብለውና ስልኩን ሰጥቶት ሂድ ወደ ክፍልህ አለው። እዚህ መሀል አሁንም ፕርታፕ አባትና ልጅ ጭቅጭቅ ውስጥ ጣልቃ ይገባና አሪያን አሁኑኑ ፍቅረኛሽ ጋር ደውይለትና ከሱ ጋር ተጣይ ይላታል። እሷም ምንም ነገር ፕርታፕን ሳትጠይቀው እንዳዘዛት ፍቅረኛዋ ጋር ትደውልላትና ከፍቅረኛዋ ጋር እዛው ትጣላለች። እናትም የልጇ ባህሪ እየተለዋወጠባት ስለመጣ ምንም ነገር ደስ አላላትም። እናም ለመጣው እንግዳ ጥሩ መሆን ታቆማለች። አታርቫም መጨረሻም በጣም ምርር ይለውና እየጎተተ ፕርታፕን ከቤታቸው ሊያስወጣው ሞከረ። ፕርታፕም አልወጣም አልሄድም ብሎ ያስቸግራል። አታርቫና ፕርታፕ እየተጨቃጨቁ እያለ በዚህ መሀል አሪያ ልጁ ጣልቃ ትገባና አባቷን ትጎትተዋለች። እናም ቤተሰቦቿ ላይ የጮኸችባቸው ለማታውቀው ሰው እየደገፈች ነው። በዚህ ሰዓት ነው በስተመጨረሻም ፕርታፕ እውነቱን የነገራቸው። አሪያ ላይ የራሱን መተት መትቶባታል። እናም እንደፈለገ ሊያረጋት ይችላል። ያልኳትን ነገር በጠቅላላ ያለምንም ጥያቄ ነው የምታረገው ይላል። ሁኔታ አንስታ ቆሻሻ እንድትበላ ያዛታል። እሷም ያለምንም ጥያቄ ቆሻሻውን አንስታ በላች። በስተመጨረሻም አሁንም ታዛ የገዛ አባቷን በጥፊ ትመታዋለች። ወላጆቿ ምን እንደሚያደርጉ ግራን የተጋቡት ተኛችም የምታረገውን ነገሮች በጠቅላላ በደንብ ነው የምታውቀው። ነገር ግን ሰውየው ያዘዛትን ነገሮች ዝም ብላ ነው የምታረገው። ፕርታፕን የአሪያን ቤተሰቦች ሶፋ ላይ ቁጭ በሉ ብሎ ያዛቸዋል። አማራጭ ስለሌላቸው እሺ ብለው ታዘዙለት። ከዛም አሪያን ቤት ውስጥ እየዞርሽ ቤት ውስጥ ያሉትን ስልኮች በጠቅላላ ተባብሪ ብሎ አዘዛት። እሷም እንደተባለችው ማድረግ ትጀምራለች። እዛም ቤተሰቦቿ እየተመለከቷት ተንበርክካ የዚህን ሰውዬ እግር ማሸት ጀመረች። ፕርታፕ ከነሱ ምን እንደሚፈልግ በግልጽ ይነግራቸዋል። እኔ ከናንተ ሌላ መፈልገው ነገር የለም፣ አሪያን ይዣት ሄዳለው ይላል። እናም ይዣት ሲሄድ ምንም አይነት ተቃውሞ ማየት አልፈልግም ይላቸዋል። እናት እያለቀሰች ሰውየውን መለመን ጀመረች። ፕርታፕም ድጋሚ የምትለምኑኝ ከሆነ ልጅቷ ወይ ራሷን ትጎዳለች ወይ ደግሞ እናንተን ትጎዳለች አላቸው። ስለዚህ ምንም ሳታቅማሙ እሺ ብላችሁና ፈቅዳችሁ ልጃችሁን እንድትሰጡኝ ነው የምፈልገው አላቸው። ፕርታፕ አሪያን ወስዶ እንደፈለገ ሊያረጋት የሚችለው ቤተሰቦቿ ፈቃደኛ ሆነው ሲሰጡት ብቻ ነው። አለበለዚያ ግን ቤተሰቦቿ ፈቃደኛ ካልሆኑ የሰራባት መተት አይሰራም። ቢብላችሁ የምታስቸግሩኝ ከሆነ እናንተ እንድትገላ አዛታለሁ ይለዋል። አታርቫ ልጁ እንደዚህ በቀላሉ ለመስጠት አልፈለገም። አሻፈረኝ እምቢ ይላል። እኔ ያየ እቺን ምስኪን ልጅ ይዛት ከምትሄድብኝ በሞት ይሻለኛል ብሎ ሞቱን መረጠ። ፕርታፕም ፈገግ ብሎ የአሪያን አባት እያየ ይስቅና እኔ ሰው መስያችሁ ከሆነ እኔ ሰው አይደለሁም፣ እኔ ከሲኦል የወጣው ሴጣን ነኝ ይላቸዋል። አሪያ ታናሽ ወንድምም ምን እየተፈጠረ እንዳለ ስላልገባው እየሮጠ ይመጣና ወደ ቤተሰቦቹ ይሄዳል። ፕርታፕም በዚህ አጋጣሚ አሪያ ቀጥ ብላ ስትቆም ሆዷን በእርግጫ መታት። የአሪያ አባት ልጁ ስትመታበት ሄዶ ሰውየውን አነቀው። እዚህም ተግባሩ ፕርታፕ የአሪያን አባት መቅጣት ፈልጎ ነበር። እናም አሪያን አንድ ነገር አዘዛት። ታናሽ ወንድምሽን ወስደሽ ከግድግዳ ጋር አጋጩ ይላታል። እሷም ልክ እንደተባለችው ሄዳ ታናሽ ወንድሟን አንቃት ይዘውና ወስዳ ታጋጨዋለች። ቤተሰቡ የልጃቸው ደም አልቆም ብሏቸው ምን እንደሚያደርጉ ተጨንቀዋል። ወስደው ልጃቸውን አልጋ ላይ አስተኝተው የልጃቸው ደም እንዲቆም እየሞከሩ ነው። በመጨረሻም ልጁ እንዲጫወትበት የሰጡትን ስልክ አልጋ ላይ ያገኙታል። ነገር ግን ስልኩ ቻርጅ አልነበረውም። ታርቫም ፈጠን ብሎ ስልኩን ቻርጅ ላይ ይሰካዋል። እናም የስራ ስልኩ ታች ቢሮ ውስጥ እንደተቀመጠ ትዝ አለው። እነሱም ወደ ፕርታፕ ሄዱና እባክህ ልጃችንን ሆስፒታል እንውሰደው ፍቀድልን ብለው ይለምኑታል። እሱ ግን ምንም የሀዘን ነገር አይታይበትም። ምላሹ አሪያን ሂጂና ቢላ ይዘሽ ነይና እኔን የነካኝን ሰው ትወጊያለሽ ብሎ አሪያ ዘበኛው እንድትሆን አደረጋት።
ከዛም አታርቫን ተንበርከክና ላደረግከው ነገር ይቅርታ ጠይቀኝ ይለዋል። አታርቫም የተባለውን ነገር አደረገ። ምክንያቱም ልጁ በጣም ብዙ ደም እየፈሰሰው ነው። በየትኛውም ደቂቃ ልጁ ሊሞትበት ይችላል። አታርቫም ፕራታፕን እየለመነው የፈለግከውን ያህል ገንዘብ እሰጥሃለሁ፣ ቤቴን፣ መኪናዬን፣ ሁሉንም ነገር ውሰድ ይለዋል። በዚህ መሃል ፕራታፕ እየሳቀ እኔ ካንተ በላይ ሀብታም ነኝ፣ እኔ የምፈልገው ሴት ልጅህን ብቻ ነው አለው። እዚህ ሁሉ ነገር ውስጥ አሪያ ቀጥ ብላ ቆማ ዝም ብላ ከአይኖቿ እንባ ነው የሚወርደው። ፕራታፕም አሁን መዝናናት እፈልጋለሁ፣ አሪያን ፈጠን ብለሽ ዘፈን ክፈቺና ጨፍሪልኝ ይላታል። አታርቫ ምን ማድረግ እንዳለበት ግራ ስለገባው ይሄድና የተጎዳ ልጇ አጠገብ ቁጭ ይላል። ለረጅም ሰዓታት አሪያ ለዚህ ሰው ስትጨፍርለት ነበረ፣ እግሮቿ ቀጥ ብሎ መቆም እስኪከብደው ድረስ። አሪያም ቢያንስ ለ3 ሰዓት ያህል ስትጨፍር ከቆየች በኋላ በስተመጨረሻም የስፒከሩ ባትሪ ያልቅና ዘፈኑ ይቆማል። ቀጥ ብሎ መቆም አንቅጧታል። እግሯ እየተንቀጠቀጠ ነው። በዛ ላይ ደግሞ ውሃ በጣም ጠምጧታል። እናቷም የሚጠጣ ውሃ አምጥታ ትሰጣታለች። ፕራታፕም ውሃውን እንዳጠጪ ድፊ ብሎ ያዛትና ያስደፋታል። ዛም ፕራታፕ መተኛት ስለፈለገ አሪያን አንድ ነገር አዘዛት። የትኞቹን ቤተሰቦችሽ እኔ አጠገብ የሚደርሱ ከሆነና አንቺን ለማናገር የሚሞክሩ ከሆነ ግደያቸው ይላታል። እናት ምንም ነገር ማድረግ ስላልቻለች ትመጣና ባሏና ልጇ አጠገብ ቁጭ ትላለች። አታርቫ ዝም ብሎ መቀመጥ ስላልፈለገ እሷ ወዳለችበት ክፍል ይሄዳል። ልጁ ጋር ለማውራት የሚሞክር ከሆነ ልጁ ራሷን መቆጣጠር አትችልም። የገዛ አባቷን በያዘችው ቢላ እንድትወጋው ታዛለች። አባትም ልጁን እየቀረበ ሲመጣ ራሷን መቆጣጠር ስለማትችልና አባቷን ልትገለው ስለሆነ ሽንቷን ላዩ ላይ ሸናቸው። እናም ባለ በሌላ አቅሟ አባቷን እረፍ ለማለት እየሞከረች ነው። አባትም ልጁ ለምን እንደዚህ እንዳደረገች ስለገባው ምንም ነገር ማድረግ ሳይችል ተመልሶ ይሄዳል። በመጨረሻም ስልኩ ቻርጅ አደረገላቸው። እንደዛም ሆኖ ግን ምንም አይነት ኔትወርክ ቤት ውስጥ የለም። ኔትወርክ እየፈለጉ ነው። ከትንሽ ቆይታ በኋላ ፕራታፕ ሁለቱንም ይጠራቸዋል። አታርቫ ከልጁ ጋር ሲቆይ እናትየው ትሄዳለች። እናት ልጇ እላያ ላይ ሽንቷን መሽናቷን ስትመለከት እንዴትም ብላ ለምናው ልብስ እንድትቀይር ይፈቅድላታል። ነገር ግን እዚሁ እኔ ፊት ነው ቆማ ልብስ የምትቀይረው አለ። እናትም ንጹህ ልብስ አመጣችላትና እዛው ልብስ ታስቀይራታለች። ፕራታፕም እናትየው የልጇን ሽንት እንድታጸዳ ያዛታል። እናትም ማጽዳቱን ጀመረች። ሁንም ይህ ሁሉ ሰዓት ጠብቋቸው ቤተሰቦቿ በፈቃደኝነት ልጃቸውን ሊሰጡት ፈቃደኛ ስላልሆኑ አሁንም በድጋሚ እነዚህን ሰዎች ለመቅጣት ይፈልጋል። ሁላችሁም ቤት ውስጥ ለመደበቅ 5 ደቂቃ ሰጣቸዋለሁ። እናም አሪያ ትፈልጋቸዋለች፣ ካገኘቻችሁ ግን ትገላቸዋለች ይላቸዋል። አታርቫ በሁኔታው በጣም ተናዶ ይህንን ሰው መግደል ፈልጎ ነበር። ነገር ግን አንዲት ነገር ከተፈጠረ ልጃቸው እንደምትጎዳ አወቁ። መጀመሪያ ወንድ ልጃችሁን ደብቁትና እሱን ነው የምትፈልገው ይላቸዋል። አባትና እናትም አማራጭ ስለሌላቸው እንዴትም ብሎ ወንድ ልጃቸውን ይደብቁታል። አሪያ ልጁ ያለበትን ክፍል ሰብራ ለመግባት እየሞከረች ነው። በዚህ ሁሉ ነገር መሃል አታርቫ እንዴትም ብሎ ከቦርሳው ውስጥ የስራ ስልኩን ይወስዳል። በመጨረሻም አሪያ ወንድሟ ተኝቶበት የነበረውን ክፍል ሰብራ ትገባለች። ነገር ግን ወንድሟ ክፍል ውስጥ የለም። አሪያ ወንድምሽን ፈልገሽ ግደይ ተብላ ስለታዘዘች ቤቱን እየተሽከረከረች ወንድሟን እየፈለገችው ነው። እናትና አባትየው ጣሪያ ላይ አስቀምጠውት ነበረ። በስተመጨረሻም አሪያ ታናሽ ወንድሟ የት እንደተደበቀ አወቀች። ታርቫም ልጁን ሊያስቆማት ጣልቃ ሲገባ የገዛ ልጁ ነበረች ጨክና አባቷን የወጋችው። ከዛም ታናሽ ወንድሟን ጣሪያው ላይ ታገኘውና ከጣሪያ ላይ ወርውራ መሬት ጣለችው። በሚገርም ሁኔታ ልጁ ከጣሪያ ላይ መሬት ተጥሎ ራሱ ህይወቱ አላለፈም። ነገር ግን አሁንም ቢሆን ደም እየፈሰሰው ነው። አሪያም ግዳዩ ስለተባለች ወደ መሬት ወርዳ ልክ ልትጨርሰው ስትል ፕራታፕ ጣልቃ ይገባና አቁሚ ብሎ ያዛታል። የዛኔ ታቆማለች። እነዚህ ሁለት ወላጆችም ፕራታፕን ይለምኑታል። እባክህ ልጃችንን አድንልን፣ ወደ ሆስፒታል ይዘነው እንሂድ አሉት። ፕራታፕም ሁለቱንም ከምታጡ ቢያንስ አንድ ልጅ አድኑ፣ ስለዚህ እናንተም ፈቃደኛ ሆናችሁ አሪያ ለኔ ስጡኝ አላቸው። እነሱም በስተመጨረሻም ለዚህ ሰው ተሸነፉ። እሺ ብለው አሪያን አሳልፈው ሰጡት። ፕራታፕም አሪያን ይዟት ከመሄዱ በፊት ግን አባቷ አንድ ነገር ያደርጋል። ሎኬሽኑን ኦን አድርጎ የስራ ስልኩን ኪሷ ውስጥ ከተተው። እነሱም ፈጠን ብለው ልጃቸውን ለማትረፍ ይዘውት ወደ ሆስፒታል ይሄዳሉ። አታርቫም ወደ ኋላ ይቀርና ሚስቱን ልጃቸውን ይዘው ወደ ሆስፒታል ይልካታል።
የሚያሳዝን ሁኔታ ሆስፒታል ሳትደርስ መንገድ ላይ የመኪና አደጋ አጋጠማት። ታርቫም ቤት ውስጥ ይጠቅሙኛል ያሉትን ስለታማ ነገሮች ይሰበስብና ልጁን ፍለጋ ወደ ጫካ ወጣ። ልጁ ኪስ ውስጥ ያለውን ስልክ እየተከተለ እየሄደ ነው። በመጨረሻም ሰውየው አሪያን ይዟት ወደ አንድ ትልቅ ቤት ይገባል። ፐርታፕም አሪያን ከሌሎች ሴቶች ጋር አስተዋወቃት። ልክ እንደሷ እንደዚህ ሰብስቦ ያመጣቸው በጣም ብዙ ሴቶች ቤት ውስጥ አሉ። ልክ እንደሷ እነሱንም በዚህ መልኩን የተቆጣጠራቸው። ታርቫም ወደ ቤቱ ከመጣ በኋላ ወደ ውስጥ ከመግባቱ በፊት ጠባቂዎች አዩት። ከዛም ፈጠን ብለው ወደ ውስጥ እንዳይገባ ሊያስቆሙት ይሞክራሉ። ጠባቂዎቹም ሴቶቹ ናቸው። ባለ በሌላ አቅማቸው ከደበደቡት በኋላ የተለያየ ቦታ ሰውነቱን ይነክሱታል። እናም በጣም ብዙ ደም እየፈሰሰው ነው። ሰውየውም በጣም ተናዶ እንዴት አድርገ ነው ቤተ መቅደሴን ያገኘኸው ብሎ ጠየቀው። አሪያም ስትጠየቅ እንዴት አድርጎ አባቷ ይህንን ቤት እንዳገኘው እውነቱን ትናገራለች። እዛም ኪሷ ውስጥ የተደበቀውን ስልክ አውጥታ ለሰውየው ሰጠችው። ፐርታፕም ስልኩን ይሰጣትና ፈጠን ብለሽ ስልኩን ስበሪው አላት። ታርቫ የሞት አፋፍ ላይ ነው ያለው። እናም በስተመጨረሻም ሞቻለሁ ብሎ ስላሰበ የመጨረሻ ቃሉን ይናገራል። እናም ሰይጣኑን እባክህ አንተ እንዳትገለኝ የገዛ ልጄ ትግደለኝ ይለዋል። ፐርታፕም በሀሳቡ ተስማማ። እናም የገዛ ልጁ አባቷን እንድትገል ይወስናል። ከዛም ሴቶቹን በጠቅላላ ምንም ነገር እንዳታረጉ አርፋችሁ ተቀመጡ ብሎ አስጠነቀቃቸው። በዚህ መሃል ፈጠን ይልና ታርቫ ከተኛበት ተነስቶ የልጁን ጆሮዋን በእንጨት ወጋት። አሪያ በቃላት የማይገለጹ ህመም እየደረሰባት ራሱ ፈገግ እያለች ነበር። ታርቫ የገዛ ልጁን እንደዚህ ለመጉዳት የተገደደው ጆሮዋ እስካልሰማ ድረስ በዚህ አውሬ መመራት እንደማትችል ስለተገነዘበ ነው። አሁን አሪያ ለመጀመሪያ ጊዜ ነፃ ሆነች። ታርቫም ፈጠን ይልና ይህንን ሰይጣን ወስዶ ያጋጨዋል። ዛም ፈጠን ይልና ምላሱን አውጥቶ ቆረጠው። ከዚህ በኋላ ሌሎች ሴቶችን እንደዚህ እንዳያደርግ። የዚህ አባት ታሪክ ይህንን ይመስላል። በሚያሳዝን ሁኔታ የአታርቫ ሚስትና ልጁ በዛ የመኪና አደጋ ሞተዋል። ፊልሙ ሲጀምር መንገድ ላይ ያገኘውን አይጥ በፌስታል ይዞ ወደ ቤት የመጣው አታርቫ ነበር። እናም እዛ ጨለማ ክፍል ተዘግቶበት ምግቡን እየጠበቀ የነበረው ደግሞ ያ ሰይጣን ሰው ፐርታፕ ነበር። ታርቫ ለዚህ ሰው ሞት ግልግል ነው ብሎ ስላሰበ ቶሎ ሊገለው አልፈለገም። እያሰቃየው 10 ዓመት ቆየ። ታርቫም ለዚህ ሰው ምግቡን ከሰጠው በኋላ ወደሚቀጥለው ክፍል ይሄዳል ልጁን ለማየት። አሪያ አሁንም ፈገግ እንዳለች ናት። የጤናዋ ሁኔታ ይሄ የሚባል አይደለም። 10 ዓመት አንድ ነገር ሳትናገር እንዲሁ እንዳገጠጠቻለች። እርግማኑ ተሰብሮ እራሱ ልጅቷ ወደ ቀድሞ ሁኔታዋ መመለስ አልቻለችም። ታርቫ የልጁን ህይወት ቢያድንም ልጁን ግን ድጋሚ አላገኛትም። የዚህ ፊልም ታሪክ እዚህ ላይ ያበቃል። ይህንን ፊልም ካያችሁ በኋላ የማታውቁት ሰው የሚበላ ነገር ቢሰጣችሁ ትበላላችሁ? ኮመንት ላይ የምትበሉ ከሆነ 1 ቁጥርን ጻፉልኝ፣ የማትበሉ ከሆነ ደግሞ 2 ቁጥርን። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው